ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የንግድ ባንኮች መታጠፍ ወይም መጨፍለቅ ለጀማሪ ባለ አክሲዮኖች ወይም ሼር ሆልደሮች ጉዳት ይዞባቸው ይመጣል ተብሏል። በዚህ መረጃ ዙሪያ የባለሙያዎችን ሐሳብ ይዘናል። ሙሉ መረጃውን እናጋራችኋለን። ኢንተርፕራይዞች ከአነስተኛ ወደ መካከለኛ መሸጋገር አይፈልጉም ተብሏል። ይህንን ለመቅረፍ የሚያስችል መመሪያ ታዲያ እየተዘጋጀ ስለመሆኑ ተሰምቷል። ይህንንም የምናጋራችሁ ይሆናል። የዶክተሮቹን የሥራ ማቆም አድማን ተከትሎ ከጤና ሚኒስቴር የተሰማ አዲስ አነጋጋሪ መረጃ ይዘናል። በዝርዝር እናደርሳችኋለን። የገዛ ሴት ልጁን ደፍሮ አነጋጋሪ ቅጣት ስለተቀጣው አባት የምንነግራችሁ ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ኢትዮጵያ የአየር ንብረት ለውጥን ለመከላከል እየሰራች ላለችው ስራ የአውሮፓ ህብረት ኢንቨስትመንት ባንክ ድጋፍ አደርጋለሁ አለ። ኢትዮጵያ እያደረገች ያለችውን የአረንጓዴ ልማት ስራ በቴክኒክ ለመደገፍ የሚያስችል ስምምነት በአውሮፓ ህብረት ኢንቨስትመንት ባንክና በኢትዮጵያ ብሔራዊ ባንክ መካከል መፈጸሙ ተገልጿል። ስምምነቱ በኢትዮጵያ ብሔራዊ ባንክ አዘጋጅነት በሳይንስ ሙዚየም በትላንትናው ዕለት በተካሄደው የኢትዮጵያ ፋይናንስ ፎረም 2025 ጎን ለጎን የተደረገ ስለመሆኑም ተሰምቷል። የፊርማ ስነ ስርዓቱን የኢትዮጵያ ብሔራዊ ባንክ ምክትል ገዢ ሰለሞን ደስታና በአውሮፓ ኢንቨስትመንት ባንክ የኢትዮጵያና የአፍሪካ ህብረት ተወካይ ሌይላ ትራኦሪያ በኩል የተፈራረሙ ሲሆን በዚህ ወቅት ደግሞ የኢትዮጵያ ብሔራዊ ባንክ ምክትል ገዢ ሰለሞን ደስታ ኢትዮጵያ አካባቢን ለመጠበቅና የአየር ንብረት ለውጥ ለመከላከል በርካታ ስራዎችን እያከናወነች እንደምትገኝ ተናግረዋል። የተደረገው ስምምነትም ኢትዮጵያ የአረንጓዴ ልማትን በማጠናከር የማይበገር ኢኮኖሚ ለመገንባት እያደረገች ላለችው ጥረት አጋዥ መሆኑም ተጠቁሟል። በአውሮፓ ኢንቨስትመንት ባንክ የኢትዮጵያና የአፍሪካ ህብረት ተወካይ በበኩላቸው ኢትዮጵያ ለሌሎች ሀገራት ተሞክሮ ሊሆን የሚችል ተግባር እያከናወነች በመሆኑ የአውሮፓ ኢንቨስትመንት ባንክ ኢትዮጵያ የአየር ንብረት ለውጥን ለመከላከል እያደረገች ያለችውን ጥረት ለመደገፍ ቁርጠኛ መሆኑንም አመላክቷል። በትላንትናው ዕለት በተጀመረው የኢትዮጵያ ፋይናንስ ፎረም የሀገሪቱን ምጣኔ ሀብት የተመለከቱ ጉዳዮችም በስፋት እየቀረቡ እንደሚገኙም በገበያ ሚዲያ ዜና ወጃችን ወደ እናንተ ማድረሳችን ይታወሳል። የምግብ እጥረት ባለባት አህጉረ አፍሪካ በርካታ ምግብ ይባክናል ተባለም። እንደ ተባበሩት መንግስታት ድርጅት አካባቢ ጥበቃ ፕሮግራም ሪፖርት በዓለማችን በየዓመቱ $1 ትሪሊየን ዋጋ ያለው ምግብ ሳይበላ እንደሚጣል የተገለጸ ሲሆን የምግብ እጥረት ባለበት አህጉረ አፍሪካ ደግሞ በርካታ ምግብ እንደሚባክን ሪፖርቱ ጠቅሷል። በተለይም የምግብ እጥረት ያለባቸው ሀገራት መገኛ የሆነችው ምስራቅ አፍሪካ ብክነቱ ከፍተኛ ከሆኑ ሀገራት መካከል እንደሚጠቀስም ተገልጿል። በዚህም ታንዛኒያ፣ ዩጋንዳና ሩዋንዳ ከፍተኛ የምግብ ብክነት ካለባቸው የአፍሪካ ሀገራት መካከል ዋነኞቹ እንደሆኑም ተገልጿል። ናይጄሪያ፣ ሞዛምቢክና ኡጋንዳም ከፍተኛ የምግብ ብክነት ያለባቸው ሀገራት እንደሆኑ ሪፖርቱ ጠቅሷል። የገዛ ሴት ልጁን የደፈረው አባት በ10 ዓመት ጽኑ እስራት መቀጣቱ ተገለጸ። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በስልጤ ወረዳ በሰና ጌራራ ቀበሌ አካባቢ የ16 ዓመት ሴት ልጁን በአስገድዶ የደፈረው አባት በ10 ዓመት ጽኑ እስራት መቀጣቱን የዞኑ ፖሊስ መምሪያ አስታውቋል። በወረዳው በስነና ገሬራ ቀበሌ ልዩ ስሙ መንደር 3 ተብሎ በሚጠራው ስፍራ ሚያዝያ 10 ቀን 2017 ዓ.ም ከምሽቱ 3 ሰዓት ተኩል ገደማ ሸምሱ ቡሴራ ኑርጋጋ የተባለ ግለሰብ የግል ተበዳይና የገዛ ልጁ የሆነችውን ዕድሜዋ ከ16 እና 17 መካከል የሆነ ታዳጊ ያስገድዶ መድፈር ወንጀል የፈጸመባት መሆኑን መረጃዎች አመላክተዋል።
የዚህም የግል ተበዳይን ድምፅ የሰማ የአካባቢው ህብረተሰብ ለስልጤ ወረዳ ፖሊስ ባደረሰው ጥቆማ መሰረት ፖሊስ ተጠርጣሪውን ተከታትሎ በቁጥጥር ስር መዋሉ ተነግሯል። ይህን ተከትሎም ፖሊስ ተጎጂዋን ለሕክምናና ለጤና ምርመራ በመላክ ስለተፈጸመው ድርጊት አስፈላጊውን የሰነድና የሰው ማስረጃ አሰባስቦ ምርመራ በማጣራት መዝገብ አደራጅቶ ለስልጤ ወረዳ አቃቤ ሕግ ማቅረቡ ተገልጿል። በዚህም አቃቤ ሕግ ከፖሊስ የተላከለትን መዝገብ ተቀብሎ አይቶና ፈትሾ ተከሳሹ አንደኛ የኢፌዴሪ የወንጀል ሕግ አንቀጽ 620 ንዑስ አንቀጽ 2 የተመለከተውን በመተላለፍ ያስገድዶ መድፈር ወንጀል በመፈጸም፣ ሁለተኛ ደግሞ የኢፌዴሪ የወንጀል ሕግ አንቀጽ 654 ላይ የተመለከተውን በመተላለፍ በዘመዶች መካከል የግብረ ሥጋ ግንኙነት መፈጸም ወንጀል ክስ በመመስረት ለፍርድ ቤቱ አቅርቧል። ፍርድ ቤቱም ከአቃቤ ሕግ የቀረበለትን የወንጀል መዝገብ ከተገቢ ማስረጃ አንጻር በመመዘን የጥፋተኝነት ብይን መስጠቱም ተሰምቷል። በዚህም መሰረት የስልጤ ወረዳ ፍርድ ቤት ተከሳሽን ያርማል፣ ሌሎችንም ያስተምራል በማለት በተከሳሽ ሸምሱ ቡሴራ ኑርጋጋ በ10 ዓመት ጽኑ እስራት እንዲቀጣ መወሰኑን አሃዱ ሬዲዮ ዘግቧል። ለአነስተኛና ጥቃቅን አምራች ኢንዱስትሪዎች የተዘረጋ ወጥ ያልሆነ አሰራር ተግዳሮት መፍጠሩ ተገለጸም። በዚህም ኢንተርፕራይዞች በብዛት ከአነስተኛ ወደ መካከለኛ መሻገር ባለመፈለጋቸው ምክንያት የሽግግር ስትራቴጂና መመሪያ ተዘጋጅቶ ወደ ስራ ሊገባ መሆኑም ተገልጿል። አነስተኛና ጥቃቅን አምራች ኢንዱስትሪዎች ከሽግግር ጋር በተያያዘ የሚያጋጥማቸውን ችግሮች ለመፍታትና ወጥ ድጋፍ እንዲሰጣቸው ያደርጋል የተባለለት የሽግግር ስትራቴጂና መመሪያ ተዘጋጅቶ ወደ ስራ ሊገባ መሆኑን የኢትዮጵያ ኢንተርፕራይዞች ልማት ኮርፖሬሽን አስታውቋል። አምራች ኢንተርፕራይዞች ከአነስተኛ ወደ መካከለኛ መሸጋገር እንዳለባቸው ያነሱት ደግሞ የኢትዮጵያ ኢንተርፕራይዞች ልማት የህዝብ ግንኙነት ኮሚኒኬሽን ስራ አስፈጻሚ አቶ ሮቤል አህመድ ናቸው። አምራች ድርጅቶች በአነስተኛና ጥቃቅን ስራ ሲጀምሩ ደግሞ ጠቅላላ ወጪያቸው ከ600 ሺህ እስከ 10 ሚሊዮን ብር መሆኑንም ጠቁመዋል። አዲሱ የሽግግር ስትራቴጂ አምራች ድርጅቶች ባሉበት ደረጃ እንዲሸጋገሩና የሚደረግላቸው ድጋፍ ያሉበትን የማምረት አቅም የሚመጥን እንዲሁም ወጥ የሆነ ድጋፍ ለማድረግ እንደሚያስችልም ተገልጿል። እንዲሁም የተዘጋጀው የሽግግር ስትራቴጂ ማስፈጸሚያ መመሪያ በቅርብ ጊዜ ውስጥ እንደሚጸድቅም ተነግሯል። እስካሁን የነበረው አሰራር የተበጣጠሰ እንደነበር የተገለጸ ሲሆን አሁን ግን ክልሎች የራሳቸውን የሽግግር አሰራር እንዲኖራቸው እንደሚያደርግም ተጠቅሷል። በዚህም መሰረት ወጥ በሆነ መልኩ በፌዴራል ደረጃ ለኢንተርፕራይዞች የሚመጥን ድጋፍ እንደሚሰጥ እንዲሁም ከደረጃ ወደ ደረጃ ከተሸጋገሩ የሚሰጣቸው ድጋፍ ተመሳሳይ እንደሚሆን በተጨማሪም ገቢያቸውን ያማከለ ድጋፍ እንዲኖራቸው እንደሚያደርግ የኢትዮጵያ ኢንተርፕራይዞች ልማት መረጃ ያመለክታል። የጤና ባለሙያዎች የሥራ ማቆም አድማን ተከትሎ ጥያቄውን ለመመለስ የቅድመ ዝግጅት ሥራ ተጠናቆ ወደ ተግባር መግባቱን የጤና ሚኒስቴር አስታወቀም። የጤና ባለሙያዎች ከአንድ ወር በፊት ደሞዝን ጨምሮ በርካታ ጥያቄዎችን በማንሳትና ከመንግስት በኩል ምላሽ እንዲሰጣቸው ከመጠየቅ ባለፈም በከፊል የሥራ ማቆም አድማ ማድረግ መጀመራቸው ይታወቃል። በዚህም የጤና ባለሙያዎችን ጥያቄ ተከትሎ የጤና ሚኒስቴር ጥያቄውን ለመመለስ የቅድመ ዝግጅት ሥራ ተጠናቆ ወደ ተግባር መግባቱን አስታውቋል። አሁን ላይ ያለው የጤና ባለሙያ ቁጥር አነስተኛ በመሆኑ የሕክምና ትምህርት የሚሰጡ መምህራን በተመሳሳይ ሆስፒታል ወስዶ በታካሚ የማስተማር ግዴታ ያለበት ቢሆንም ለዚህ የተቀመጠ የክፍያ አሰራር ባለመኖሩ ግን መመሪያ ሊዘጋጅ እንደሚገባ የጤና ባለሙያዎች አንስተዋል። የጤና ባለሙያዎቹ አክለውም በዚህ ወቅት የሚደረገው የደሞዝ ጭማሬ ካለው የኑሮ ውድነት ጋር የማይጣጣም መሆኑን በመጥቀስ ጥያቄያቸው የመኖሪያ ቤትና የትራንስፖርት አገልግሎት ማግኛ መንገድ ይመቻችልን የሚል መሆኑንም ሲገልጹ ቆይተዋል። በተጨማሪም የሚያነሱት ጥያቄ ደግሞ ሐኪሞች ከተለያዩ ታካሚዎች ጋር የሚገናኙና ለተላላፊ በሽታዎችም የሚጋለጥ ሙያ በመሆኑ የተጋላጭነት ክፍያ ሊኖር የሚገባ ቢሆንም እስካሁን አለመኖሩን ግን ገልጸዋል። ስለሆነም የተጋላጭነት ክፍያ እንዲኖር መጠየቃቸውን በመግለጽ በተመሳሳይም ደግሞ የጤና ባለሙያዎች የጤና ኢንሹራንስ ሊኖር እንደሚገባም ተናግረዋል። እንደ ባለሙያዎቹ ገለጻ ድንገተኛ ክፍል፣ ጽኑ ህሙማን ክፍል፣
የጨቅላ ህጻናት ክፍልና የማዋለጃ የሕክምና ክፍሎች ብቻ ክፍት ሆነው አገልግሎት እየሰጡ ሲሆን አንዳንድ ሆስፒታሎች የሥራ ማቆም አድማውን ለመቀላቀል ገና ውሳኔ ላይ አለመድረሱንም ጠቁመዋል። በተያያዘም ቅዱስ ጳውሎስ አላርት፣ ፈለገ ሕይወት፣ የጎንደር ዩኒቨርሲቲ ሆስፒታል፣ የአዲስ ዘመንና ሐዋሳ ሆስፒታሎች የከፊል አድማውን ከተደረገባቸው የጤና ተቋማት መካከል የሚጠቀሱ ናቸውም ተብሏል። የጤና ባለሙያዎቹ ለ10 ቀናት የሚቆይ ከፊል የሥራ አድማ ምላሽ የማያገኝ ከሆነ ሙሉ ለሙሉ ሥራ የማቆም አድማ የሚደረግ መሆኑንም አሁንም አጽንኦት ሰጥተዋል ተብሏል። ይህንንም ተከትሎ የጤና ሚኒስትር ዶክተር መቅደስ ዳባ ምላሽ የሰጡ ሲሆን በምላሻቸውም በተያዘው ዓመት በጸደቀው የጤና አገልግሎትና ቁጥጥር አዋጅ የጤና ባለሙያዎች የጤና መድህን አገልግሎት እንዲያገኙ ተደንግጓል ብለዋል። በዚህም ድንጋጌ መሰረት የጤና ባለሙያዎች በሀገር ውስጥ የሚሰጡ የሕክምና አገልግሎቶችን እንዲያገኙ መንግስት ሙሉ ኃላፊነት ወስዶ ይሸፍናል የሚል ምላሽንም አክለዋል። እንዲሁም ደግሞ የቅድመ ዝግጅት ስራ ተጠናቆ ወደ ተግባር መግባቱን የተናገሩት ዶክተር መቅደስ የጤና ባለሙያዎች የደሞዝ የጥቅማ ጥቅምና የተጋላጭነት ጥያቄዎች በተደጋጋሚ የሚነሱና አንዳንዶቹ ጥያቄዎች በሰፊው እየታዩ ምላሽ እየተሰጣባቸው እንደሆነም ተናግረዋል። በተጨማሪም ሚኒስትሩ ትላንት ማለትም ግንቦት 7 ቀን 2017 ዓ.ም ባወጣው መግለጫ የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መብቴ ለመስጠት መንግስት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥር አዋጅ 1362/2017ን አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራበት ስለመሆኑም አስታውቋል። ሚኒስትሩ በመግለጫው አክሎም ትላንትን ጨምሮ ባለፉት ቀናት በመላ ሀገሪቱ በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶችን ለማህበረሰቡ ያለምንም መቆራረጥና መስተጓጎል እየሰጡ ይገኛሉ ቢልም የጤና ባለሙያዎቹ ግን በከፊል የሥራ ማቆም አድማ ማድረግ ከጀመሩ 5ኛ ቀናቸውን አስቆጥረዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው የዝርዝር መረጃችን ስንሸጋገር የንግድ ባንኮች ውህደትና መታጠፍ ለጀማሪ ባለአክሲዮኖች ወይም ሼር ሆልደሮች ጉዳት ይዞባቸው ይመጣል ተባለም። ሰሞኑን ከኢትዮጵያ ብሔራዊ ባንክ እየተሰማ የነበረው የባንኮችን ውህደት ተከትሎ የዘርፉ ባለሙያዎች በበርካታ መንገዶች የባንኮቹ መዋሃድ ይዞት ከሚመጣው ጥቅም ባሻገር እንዲሁ አንዳንድ ጉዳቶች እንዳሉት አስተያየታቸውን ሲሰነዝሩ ተደምጠዋል። በዚህም የባንኮችን ውህደት ተከትሎ ጀማሪ ባለአክሲዮኖች ላይ ጉዳት ይዞባቸው እንደሚመጣ የምጣኔ ሀብት ባለሙያዎቹ ተናግረዋል። እንደ ባለሙያዎቹ ገለጻ ከሆነ ጠንካራ የሚባል ካፒታል መያዝ ግዴታ የሆነበት ባንክ አሁን ላይ ባሉት ባለአክሲዮኖች ማለትም ከባንኩ ጋር ገንዘብ ያላቸው እንደ ቀዳሚ ባለአክሲዮን በመቶኛ ቀድሞ በባንክ የነበረውን የባለቤትነት ድርሻ በመጠበቅ የሚገኘውን መጠን ከፍ ማድረግ የሚችል ሲሆን፣ በተቃራኒው ደግሞ በአዲስ ባለአክሲዮኖች ላይ የሚያመጣው ጉዳት ስለመኖሩ የተናገሩት ባለሙያዎቹ ባለአክሲዮኖቹ በስፋት የማይገዙ ከሆነና ለሌላ ሰው የማይሸጡ ከሆነ ማለትም የባለቤት ድርሻን ከፍ ማድረግ ካልቻሉ በባንኩ ውስጥ ያለው የባለቤትነት ድርሻ እየቀነሰ የሚሄድበት ሁኔታ እንደሚፈጠር አንስተዋል። ሌላው ደግሞ ባንኮች ከባንክ ጋር በአስገዳጅ ሁኔታ ውህደት በሚያደርጉበት ጊዜ የሚዋሃዱበት ባንክ አንዱ አቅም ያለው፣ አንደኛው ደግሞ አናሳ ከሆነ ለጀማሪ ባለአክሲዮኖች ጉዳት ያስከትላል የሚሉት ባለሙያዎቹ ከሚዋሃደው ትልቅ ባንክ ጋር ስለማይጣጣም ደግሞ ሊደራደሩ የሚችሉበት እድል የሚፈጠር መሆኑንም አብራርተዋል። በተጨማሪም ባንኮች ደካማ ሆነው ፈላጊ በሚያጡበት ወቅት ደግሞ ማለትም በኢንቨስተሮች በኩል የደንበኝነት መቀዛቀዝ የሚኖር ከሆነ ወደ ባንኮች የሚጨፍለቅ እድል ስለሚኖር ጀማሪ ባለአክሲዮኖች ላይ የሚመጣው ተጽዕኖ ቀላል አይደለምም ብለዋል። ይህን ተከትሎም ግን ጀማሪ ባለአክሲዮኖች የመጨረሻ ዓመት የባንኮችን ሪፖርት በጥንቃቄ መከታተል አንዱ መፍትሄ ይሆናል የሚሉት ባለሙያዎቹ ሁሉንም የባንኮች መረጃ ማወቅ እንደሚጠበቅባቸውም በአጽንኦት ተናግረዋል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 149 ብር እየተገዛ 151 ብር ከ98 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 185 ብር መግዣው ሲሆን መሸጫው ደግሞ 188 ብር ከ70 ሳንቲም ሆኗል። ዩሮ 163 ብር እየተገዛ 166 ብር ከ26 ሳንቲም እየተሸጠ
እየተሸጠ ይገኛል። ስዊስ ፍራንክ 164 ብር እየተገዛ 167 ብር ከ28 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር እየተገዛ 40 ብር ከ80 ሳንቲም በመሸጥ ላይ ይገኛል። የሳውዲ ሪያል እንዲሁ 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። እንዲሁም የቻይናው ዩዋን 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።